የሃይሚና የብሩክ ቤተሰቦች አንድ ነገር ልንገራችሁ፣ የእውነቴን ነው፣ ከልባችሁ አዳምጡ። አንዳንድ ጊዜ የምትፈተኑት ሁሉን ነገር በጣም በቃ ከአቅማችሁ በላይ የሆነ ችግር የሚያጋጥማችሁ የእውነቴን ነው አንድ ቀን ሊያስደስታችሁ ነው። ብቻዬን ሆኜ ዛሬ ቢጠፋ ሰው ፊት ቀልቤ ለነሱ አዝኖ እንጂ ልቤ የእውነቴን ነው እመኑኝ። መከራና ችግር በመጣ ቁጥር እናንተ ደስ ነው ሊላችሁ የሚገባ። ምክንያቱም አንዳንድ ጊዜ በትክክለኛው መንገድ ብቻ መሄድ በጣም ችግር ይዞ ይመጣል። የእውነቴን ነው ችግር ይዞ ያመጣባችኋል። ትክክለኛ ስራ እየሰራችሁ መሆኑን የምታውቁት መከራና ችግር ሲፈራረቅባችሁ ነው። የእውነቴን ነው። ካለበለዚያ ሁሉም ነገር በሰላማዊ መንገድ የሚሄድላችሁ ከሆነ እየሰራችሁት ያላችሁት ነገር በሙሉ እርግጠኛ ነኝ የሆነ ስህተት የሆነ ነገር እየሰራችሁ ነው ማለት ነው። ሃይሚና ብሩክ ስንት ነገር አሳልፈዋል፣ ስንት ነገር ተብለዋል። ዛሬ ላይ ግን ያሉበትን ቦታ ተመልከቱ። የእውነቴን ነው። የእስካሁኑ ነገር ሁሉ እየተካሱ ነው። እስካሁን ድረስ ስንትና መከራ ስንት ችግር ያጋጠማቸው በምክንያት እንደሆነ መረዳት መቻል አለባችሁ። የእውነቴን ነው ፋሚሊ፣ ሁሌም ቢሆን ለእናንተ ህይወት ውስጥ ችግርና መከራ ሲመጣ አሜን ብላችሁ ተመስገን ማለት መቻል አለባችሁ። ምክንያቱም ትክክለኛ የሆነ ነገር እየሰራችሁ ነው ማለት ነው። ከዛ ሁሉ ችግር አውጥቶ ያስደስታችኋል። እመኑኝ። ላንቺ አስበሽ ልጅነትሽን ለኔ ኖረሽ ወይኔ ፋሚሊ የሆነ ታስቀንኝ። እኔ ግን መቼ ነው እነዚህ ልጆች መቅናት ማቆም? እንዴ ምንድነው እንደዚህ ሜክላ ማድረግ? ወይኔ በላቸው እንዴ። የሆነ ፋሚሊ የሆነ እንደዚህ የምታውቁት አሁን እኮ እነሱን በቃ እንደ ጓደኞቼ ነው ማያቸው። ለምን እንደሆነ አላውቅም፣ የሚሰማኝ እንደዛ ነው። የቅርብ ሰው አድርጌ ነው የምስላቸው እና እነሱ ደስ ሲላቸው እኔም ደስ ይለኛል። እንደዚህ ፍቅር ሆኖ ሳያቸው ደግሞ እኔ ብቻ አይደለሁም እርግጠኛ ነኝ እናንተም ትቀናላችሁ። በጣም ደስ ብሎኛል። ስመኘው የነበረ ነገር ስለሆነ በጣም ደስ ብሎኛል ፋሚሊ፣ በጣም ደስ ብሎኛል። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ ዛሬም ተመልሼ ከች ብዬላችኋለሁ። እንዴት ናችሁ? እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬ ቪዲዮ እስካሁን ስንጠብቀውና ስንመኘው የነበረው ነገር ተፈጥሯል። ብሩክ እና ሃይሚ ዱባይ ገብተዋል። ትናንትና ያው በረራቸው ነበርና ትናንትና ቪዲዮ አልሰሩልንም። ዛሬ ተመልሰው መጣውልናል። እንመለከታለን። እሺ ቀጥታ ወሬ ማብዛት አልፈልግም። ቀጥታ ወደ ቪዲዮ። ደህና ናችሁ ወይ? ትናንትና ላይቭ ላይ የነበራችሁ አንድ አይ ቲንክ 2000 ምናምን ሰው ነበርና ብዙዎቻችሁ ሃይሚ ፕሌን ላይ ስትጨነቅ አሳየን እየተመለከትኩት ነበረ። በትናንትናው ዕለት የሆነ ሰው ላይቭን ሼር አድርጎልኝ እየተመለከትኩት ነበረ። በጣም ደስ ይሉ ነበር። የሆነ ደስ ይል ነበር። ደግሞ 2000 ምናምን ሰው ነበረ ላይቫቸው ላይና በጣም ብዙ ሰው እያየው ነበር። ጊፍትም እየሰጣቸው ምናምን ነገር ደስ ይላል። ብቻ ደስ ይላል። እኔ ትናንትና ቢመጡ ደስ ይለኝ ነበር። እኔ ራሴ ነኝ የጨነኩት እግዚአብሔርን። እኔ ሃይሚ ምናምን ብዬ ራሴ ነኝ ጉድ ሆንኩት። ኧረ እግዚአብሔርን የሆነ ሰዓት ልቤ ሞትኩኝ በሉት። በቃ ሞቼ ተመለስኩ። ግን የሃይሚ ደግሞ ይበልጥ ነበር። አንተ በእኔ ልስቅብሻለሁ እኮ ባንቺ ወይኔ መኪና እንደምታዩት ነው እዚህ ሀገር ግን እንደሚወድ አልገባችሁ። የእውነት ወንድ ልጅ መኪና በጣም ነው የሚወደው። ለምን እንደሆነ አላውቅም። በቃ የሆነ መኪና ስናይ በተለይ ደግሞ እኛ ሀገር ውስጥ የሌለ መኪና ስናይ በቃ ብለን ነው የምናየውና በጣም እኔ እንጃ ፈርቼ ነበረ። ምንድነው የሚያስፈራሽ? አንደኛ ፈርቼ ነበር፣ ሁለተኛ ነገር ደግሞ ያው የሴቶች ነገር ላይ ነበርኩና ወይኔ ግን የሴቶች ነገር ላይ ስትሆኑ እንደዚህ በቃ ቻላት ብሩኬ ቻላት። እንግዲህ ምንም ማድረግ አይቻልም። ጊዜዋ ነው። ትጨማለቅብህ የፈለገ ነገር ታድርግህ። ቻላት። የእውነቴን መሬት አይንቀኝ ካለች አዝላት ሂድ። በዚህ ሰዓት ማለት ነው በቃ ትንሽ ነገር ያስቆጣቸዋል ሴቶችን፣ ትንሽ ነገር ያናድዳቸዋል። አይኖ ህመሙ ነው እረዳለሁ። ግን ብሩኬ መቻል አለበት። አይዞ የእውነት አይዞ። አሁን ባየሽው ምን ደስ አለሽ? እናት ሀገር ዱባይ መተሽማ ምናምን እንድትይኝ አልፈልግም። እንደገና እንድታሳየኝ ነው፣ ገና በደንብ እንድታሳየኝ ነው። ምንም አሳይሻለሁ፣ ግን አሁን ባየሽው ፍርዱን ቶሎ በይ። እንዴ ካልሽው በጠረባ ነው። በጣም ብዙ ነገር አለ ዱባይ። እንግዲህ እኛ እንደምናየው በቪዲዮ በጣም ብዙ ነገር አለ። ያው አንድ ቀን እኛም እንሄዳለን፣ መሄዳችን አይቀርም።
በጣም ብዙ የሚጎበኝ ነገር አለ። እስኪ እንግዲህ እንመለከታለን። ምን እንደምታሳያት ማየት እንፈልጋለን። በደንብ አስደስተ ነው መላክ ያለብን። የእውነት ፈታ ብሉ በቃ እስከ መቼ ተጨንቃችሁ። አንዳንድ ጊዜ ደግሞ እንደዚህ በስነ ስርዓት ትሪፕ እያደረጋችሁ የተለያየ ቦታ ላይ ምናምን ነገር ፈታ እያደረጋችሁ ቪዲዮ ስሩልን። የእውነት አንዳንድ እንደዚህ አይነት ቪዲዮ በምትሰሩበት ሰዓት ፍቅራችሁም ያው እየጠነከረ ይሄዳልና ይዋኝልሃል። እንዴት ነው የማይዋኝልኝ? ባለፈው ዋኝቼ አይደለም። ሰምጥስ ማን ያወጣሃል? አልሰምጥም። አንተ ገጠምኩ መዋኘት እችላለሁ። እሺ ግጠሚልን። ለዱባይ ግጠሚልን። ያለኔ ይዋኝልሃል። ብትሰምጥ ማን ያወጣሃል? ኧረ ግጥም እንዴ! እቺን ግጥም ማለት ነው ብሩኬ ቢገጥማት አሪፍ ነበረች። የእውነት ብሩኬ፣ እስኪ በአንተ አፍ ደግሞ እንስማት። ምን ትላለህ? እኔ ሃይሚ አይደለም ዛሬ ከኔ ጋር ያለች። ትላንትም ታማ እንዲሁ ተኝታ ነው የምትውለው። ልጅቷ ሲወለድ ይተዋል ተብሏል። ውለጅልኝ ከአራቱ አንዱን አስወጪው። በቃ ውለጅልኝ አላለኝም። ከአራቱ አንዱን አስወጪው። እኔ ይቀብኝ አስወጪው። ቢጣ ቢረብ ውለጅለት። አረ እነዚህ ልጆች ቆይ ግን መቼ ነው የምናያቸው? ወይ ስለነዚህ ልጆች አታውሩ። የእውነት እንዴ ልንናፍቅ እኮ ነው። ትንሽ ከቆየን እኮ ልጆቻችሁንም ካላሳያችሁን ወልዳችሁም ማለታችን አይቀርም በዚህ አጋጣሚ። የእውነቴን ነውና እሺ ውለጅለት፣ ውለጅ እንዴ አይመስልም አንለያይማ ሁለቱም ጋር የተጨነቀ ፊት ነው እያየሁ ያለው። የእውነቴን ነው። ሃይሚ ብቻ አይደለም የተጨነቀች፣ ብሩክም የተጨነቀ ፊት ነው እያሳየ ያለው። የእውነቴን ነው። ፋሚሊ አይዞሽ እንጀምር ዛሬ እንደቀልድ በያዝነው ፍቅር። ግድ ነው የጭንቅላት አይደለም ማማጠብ 44ቱን ጣዖትን መጥራት አይቀርም። የእውነቴን ነው። የጭንቅላት ሁላችሁም ታውቃታላችሁ። ማጠሩት ታቦት የለም። እሺ ያው ጀመረ። አያችሁ በቃ ሁሉም እዚህ በኋላ በቃ እንደዚህ መጫወት ነው። ከዚህ በኋላ በቃ ሜክላም ማድረግ ነው። በቃ ምንም ሌላ እንትን የሚያስፈልገው ነገር የለም። በተገኘው አጋጣሚ ፍቅር መስራት ብቻ ነው የሚጠበቅባችሁ። ብሩክም ሃይሚም ያው ሃይሚ እያየን ነው በተግባር እንዲህ ቪዲዮ ምናምን መቀራረጽ ትወዳላችሁ ሴቶች አይደለ? ትወዳላችሁ። ሃይሚም ያን ነው እያደረገች ያለችው እና በቃ ማድረግ ያለብሽን ነገር ሁሉ አድርጊ። አሰቃዩ ብሩክን። እሺ ግን ይሄን ቀጣም ሳይቢቷል ያሳዝን ቁጭ ብሏል። ምን ሀሳብ የለበት። እኔ ይኸው ፍጥጥ ብዬላችኋለሁ። ሀሳብ የለበትም ማለች። አንቺ እኮ በቃ የሆነ ስትረስ አድርጎሻል። በፕሌን እየሄድሽ ስለሆነ ራሱ ስትረስ አድርጎሻል እና በቃ እንዴት አድርገሽ እንቅልፍ ይወስድሻል? በተለይ የመጀመሪያ ከሆነ እኮ እንቅልፍ አይደለም ምንም ነገር ሊወስዳቸው አይችልም እስከምትወርድ ድረስ እና የሆነ ጭንቀት ውስጥ ያለሽ ይመስለኛል። አይ ቲንክ እንደዛ ነው የሚሰማኝ። ማለት የሆነ ሲስተካከል ሊም ማለት ነው። ምንም ቢያስፈራ ነገር የለውም። የሆነ ደስ ይላል ነው። በቃ እንግዲህ ወደ ዱባይ እየበረርን ነው። ጓደኞቼ ዱባይ ላይ እንገናኝ። የምወዳችሁ የምትወዱኝ ወንድም እህቶቼ ዱባይ ላይ እንገናኝ። በቃ ፏፈሽ እያልኩኝ እዛ ደግሞ ማሳያችሁ ይሆናል። የሆነት ፋሚሊ የሆነ እንደዚህ የምታውቁት አሁን እኮ እነሱን በቃ እንደ ጓደኞቼ ነው ማያቸው። ለምን እንደሆነ አላውቅም፣ የሚሰማኝ እንደዛ ነው። የቅርብ ሰው አድርጌ ነው የምስላቸው እና እነሱ ደስ ሲላቸው እኔም ደስ ይለኛል። እንደዚህ ፍቅር ሆኖ ሳያቸው ደግሞ እኔ ብቻ አይደለሁም እርግጠኛ ነኝ እናንተም ትቀናላችሁ። የእውነት እናንተም ያስቀናችሁ ስለሆነ እንደዛ ነው እያደረግኩ ያለሁትና በጣም ደስ ብሎኛል። ስመኘው የነበረ ነገር ስለሆነ በጣም ደስ ብሎኛል ፋሚሊ፣ በጣም ደስ ብሎኛል። እርግጠኛ ነኝ ደግሞ ነገ ባበደ ቪዲዮ ይመጡልናል። ባበደ በቃ ከዚህ በተሻለ ቪዲዮ ደግሞ ይመጡልናል ብዬ አስባለሁ። የዛሬ ቪዲዮ ይህን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ወዳችኋለሁ። መልካሙን ሁሉ እመኝላችኋለሁ። ሁልጊዜም እንደምላችሁ ወዳችኋለሁ። የእውነት ወዳችኋለሁ። ደግሞ ላይክ እና ሰብስክራይብ ማድረግ እንዳትረሱ ፋሚሊ፣ የእውነቴን ነው እንዳትረሱ። እንዴ ሰብስክራይብ እያደረጋችሁኝ አይደለም? የእውነት ሰብስክራይብ እያደረጋችሁኝ አይደለም? ከቻላችሁ ተባበሩኝ።
ሰብስክራይብ አድርጉኝ። በቀጣይ ቪዲዮ እስከምንገናኝ ወዳችኋለሁ። ባይ